ጉድ ነው። የፍጻሜ ሰዓት እየቀረበ ነው። መሪው ተገድለዋል። ዛሬ ማን የሚባሉ ሰው እየሞቱ ተባለ በዜና። ኢራን ላይ ያሉት መሪ ማን ናቸው? አይጠፋችሁ። የክርስትና ስማቸው ይጠፋል እንጂ እቺ ያጠፋል። The supreme leader Ayatollah Ali Khamenei is indeed dead. አያቶላው ሚኒሞቱ የኢራንና የእስራኤል ጦርነት ለኢትዮጵያ ምን አደጋ ይዞ ይመጣል? የፍጻሜው የመጨረሻው ጦርነት ከመካሄዱ በፊት እስራኤል ውስጥ የሚበቅሉ የክርስቶስ ተከታዮች አሉ። በረራው ሙሉ በሙሉ ተቋርጧል። በረራው ተቋርጧል። የኢትዮጵያ አየር መንገድን ጨምሮ በርካታ አየር መንገዶች በረራቸውን በሰዓት እያቋረጡ ይገኛሉ። የኢትዮጵያ አየር መንገድ እንግዲህ በመካከል ውድና ኩራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። ዛሬ ከምንቃኛቸው ከምንመለከታቸው ጉዳዮች መካከል አብዴቶቹን ነው ወደ እናንተ የማቀርበው። ስለዚህ በደንብ ሼር ማድረግ እንዳይረሳ እያልኩኝ ወደ መረጃዎቻችን ነው በቀጥታ የማመራ። እንግዲህ ከምንመለከተው ጉዳዮች መካከል ዓለም እንቅስቃሴዋ በጣም አስጊ ሆኗል። ከፍተኛ የሆኑ ጥቃቶች ዓለማችን እያስተናገደች ትገኛለች። የኢራን የእስራኤል ጦርነት ብዙ ዳፋዎችን ይዞ የመጣ ነው። ዩክሬን ሩሲያ ዛሬም ያላባራ ጦርነት ውስጥ ናት። ሀገራችን ኢትዮጵያ እንኳን በምስራቅ አፍሪካ ደረጃ ሰላም ናት ብትባልም የውስጥ ሽኩቻዎቿ የረገቡ አይደሉም። ይህ ዓለማዊ ክስተቶች የምንመለከታቸው እያንዳንዱ ሂደቶች ምን ይዘው ሊመጡ ይችላሉ? አያቶላ እንግዲህ ተገድለዋል ተብሏል። ይህንን ተከትሎ ምንድነው የተሰማ ያለው መረጃ የሚለውን እንመለከታለን። ቅድሚያ ግን በረራዎች ተቋርጠዋል። ወደ ቤሩት፣ ሊባኖስ፣ እስራኤል፣ ሳውዲ አረቢያ፣ ዮርዳኖስ እና ሌሎችም እንዳይደረግ የኢትዮጵያ አየር መንገድ አቋርጣለች። ከዚህ ጀምሯል። እንመልከት። በረራ ተቋርጧል። የኢትዮጵያ አየር መንገድን ጨምሮ በርካታ አየር መንገዶች በረራቸውን በሰዓት እያቋረጡ ይገኛሉ። የኢትዮጵያ አየር መንገድ እንግዲህ በመካከለኛው ምስራቅ እየተፈጠረ ያለውን ውጥረት እንዲሁም ደግሞ ጦርነት ተከትሎ ለዜጎቹ እንዲሁም በተጨማሪ ደግሞ ለአየር መንገዱ ጥሩ ባለመሆኑ ምክንያት የተለያዩ አካባቢዎች ላይ የሚያደርጋቸውን በረራዎች በይፋ ማቋረጡ ነው እየተነገረ የሚገኘው። በረራ ከተቋረጠባቸው ሀገሮች መካከልም እንግዲህ እንደ እስራኤል፣ ዮርዳኖስ፣ ሳውዲ አረቢያ እና ቤሩት ወይም ደግሞ ሊባኖስ አካባቢዎች ላይ እንግዲህ ሙሉ ለሙሉ በረራ ማቋረጡ ነው እየተነገረ የሚገኘው። እንዲሁም በተጨማሪ ደግሞ የዱባይ አየር መንገድ፣ የሳውዲ አረቢያ፣ የቤሩት እንዲሁም ደግሞ የሊባኖስ እና ሌሎች በርካታ አየር መንገዶችም እንግዲህ ወደ ዱባይ እንዲሁም ደግሞ ወደ መካከለኛው ምስራቅ እንዲሁም ደግሞ ወደ እነሱ የሚሄድም የሚወጣም አየር መንገድን ማቋረጣቸው እንዲሁም ደግሞ አየር ክልላቸውን መዝጋታቸውን አሳውቂያቸው ነበረ። አሁንም የተለያዩ አየር መንገዶች እንግዲህ መግለጫዎችን እያወጡ ይገኛሉ። በአጠቃላይ በየትኛውም ሀገር ላይ ማለት ነው ወደ መካከለኛው ምስራቅ የሚደረግ በረራ ሙሉ ለሙሉ አቋርጠዋል። አዳዲስ መረጃዎችን በፍጥነት ይዤላችሁ እመጣለሁ። የፕላስ ምልክቷን የተጫናችሁ አብራችሁን ይሁኑ። መልካም ቀን ይሁንላችሁ። አየር መንገድ እንግዲህ እየዘጋ ይገኛል በተለያዩ ቦታዎች። በተለይ አሁን ሳውዲ አረቢያ፣ ዱባይ፣ በዚህ የሚድል ኢስት የሚባሉበት አካባቢዎች ብዙ ቦታዎች ላይ ተከልክሏል። ምክንያቱም ያረገበ ጦርነት ስላለ ነው። እንግዲህ የኢራኑ መሪ ዋናው ማለት ነው ሃይማኖት መሪያቸውም ጭምር ተገድለዋል ተብሏል። ይሄንን ተከትሎ ሌላ መዘዝ ድጋሚ ሊመጣ ነው። ዓለማችን እጅግ በጣም አስጊ ደረጃ ውስጥ አለች። በመምህር ጳውሎስ እንዲህ ይላሉ። ዛሬ ማን የሚባሉ ሰው እየሞቱ ተባለ በዜና። ኢራን ላይ ያሉት መሪ ማን ናቸው? አይጠፋችሁ። የክርስትና ስማቸው ይጠፋል እንጂ እቺ ያጠፋል። The supreme leader Ayatollah Ali Khamenei is indeed dead. አያቶላው ሚኒሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ አይ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየ እስከዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ነው ያላፈሰሱ። አቤት አቤት ለጽድቅ መጥቶ ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናቀው እዚህ ልል እንላለን። ሰው ስለሞተ ልል ከማለት መድኃኒዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችው ነገር ካለ ልትቀጭ። እኛ አሁን ይሄኔ ነዳጅ አፍልቀን የሆነም ከፍ ያለ የሆነ ነገር ወይ ለኒኩለራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ውርር ያደርጉናል። መጥተው አባሎ ገደላ ይትጋቡ አንስርት ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የተለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንጻር ነው የሚመጡት ወደኛ። ከራሳቸው ጥቅም አንጻር ነው። እልፍ
ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን ቶሎ ምክንያት ፈጥረው አገዳድለው ገብተው መስረፍ ነው ይፈልጉት። አባት ልጁን አቅፎ እንደሚስመው እግዚአብሔር ጭቃ የሆነውን ዘረኝነት፣ ጭቃ የሆነውን ጎጠኝነት፣ ጭቃ የሆነውን ምቀኝነት፣ ጭቃ የሆነውን ዝሙት፣ ጭቃ የሆነውን ተንኮል ጥርግ ያደርግልህና አዲስ ያደርጋል፣ አዲስ ያደርግሻል። እጠበኝ ቆሽሻለሁ አለ ታጽበኔም በረዶ ጻዱ። ብዙ እኮ ጅራፍ ነክቶናል። በታመሙ ልጆቻችን፣ በታመመ ቤተሰቦቻችን አይደል የምንጎርሰው፣ ባጣንበት ጓዳችን፣ ፍትህ በሚናፍቀው ጉዳዮቻችን፣ ፍርድ ቤት በተያዙ ኬዝ አንዳንድ አጀንዳዎቻችን ምክንያት እየተመላለስን የምንሰቃይ ሰዎች አለን። ሌሎችም ተጠቅሰው የማያልቁ ብዙ መከራዎች ይኖራሉ። መስቀሎቻችን ናቸው። በትዕግስት ከተሸከምናቸውና ኃጢአት ሳንሰራ አቤቱ እየፈረስኩብህ ነው ገንባኝ ካልነው መሐሪ ነው እግዚአብሔር፣ ይቅር ባይ ነው። ቅረቡ አቤው ያበርለክሙ ወይታፈር ገጽክሙ፣ ወደ እርሱ ቅረቡ ያበራላችኋል፣ ፊታቸው አያፍርም አለ። ቸር አምላክ ሩሩ ጌታ ከኛ በላይ ለኛ የሚራራ። አሁንም ጅራፉን አነሳ እግዚአብሔር። ሁልጊዜ ጅራፉን ያንሳ፣ ሁሌ ጅራፉን ያንሳ። እኛን ሊገስጽ ጠላቶቻችንን ሊገርፍ የሚያውከንን ሊቆርጥ እግዚአብሔር ጅራፉን ያንሳልን ለሁላችን። ቅዳሴውን ልቀን እናስቀድሳለን ለምደነው በቃ የጸደቅን መሰለን፣ ግን አንድም ቀን በትክክል አስቀድሰን እናውቅ ይሆን? ስለዚህ አሁን ብዙ ዜናዎች አሳብደውናል። በዚህ ምክንያት ሞትን ተለማመድ ነው። ሞት ይለመዳል እንዴ? እኛ እኮ ለመድ ነው። እኛ ጋር ሲመጣ ብቻ ሊያስደነግጠን ነው። አንድ ኢኮኖሚ ሞተው እኛ ግን ለመድ ነው። ክርስቲያኖች ታረዱ ሲባል ስንት አሁን ዳታ ሆኗል። ፍቅር የምናስተውልበት ልቦና አጣን። መንገድ ስተናል። ኩሉ አረ የውህቡረ እንዴት በመሆን እንታነጽ? እስካሁን በተበላሸ መንገድ መተናል። ምን በመሆን እንታነጽ? አንደኛ ከአመፀኝነት በመመለስ እንታነጽ። ኃጢአትን በመተው ስጋ ቤት ሁሉ መንገድ ሁሉ በወቅት ጥቅጥቃለ እግረኛውም መኪናውም ክላክሱም ግጭቱም አክሲደንቱም ተመልሶ ራሱ የሚፈታ አይመስልም ነበር ጾም። ያ ሁሉ ግርግር መቅደስ ውስጥ የለም። ንስሐ አባቱ ፊት ስጋ ቤት የተሰለፈው ሰው የጾሙ ልክ ጾሙ የገባለት በማግስቱ አሁን እንግዲህ ወደ አዲስ ህይወት ብሎ የተሰለፋችሁ አላችሁ። ንስሐ አባታችሁ ካላችሁ እግዚአብሔር ፍጻሜያችሁን ያሳምርላችሁ። በድያለሁ አጥፍቻለሁ በል። ኃጢአተኛ ሲጸጸት እግዚአብሔር ይራራል። ከዚያስ መካስ መልሶ በመሰራት ቀማኛው መጽዋች ይሁን፣ ደንቆሮ ሰማይ ይሁን፣ ድዳው አንደበቱ ይከፈት። አንደበታችንን ለበጎ ነገር የተዘጋው ይከፈት። ስንቀማ የነበርን መስጠት እንጀምራለን። የበደለ ይካስ፣ የቀማ ይመልስ፣ የገደለ ያድን። ተመለሱና ኑሩ። አያቶላ አሊ አሚኒ ተገድለዋል። የኢራኑ መሪ ናቸው። የሃይማኖት መሪውም እንዲሁም ስለመገደሉ ብዙ መረጃዎች ወጡ ነው። እንግዲህ ታውቃላችሁ በዚህ በሁለት ሶስት ቀን ውስጥ ብቻ ዓለም እንዴት አይነት እርምጃዎችን ስትወስድ እንደነበረ የአሜሪካ ከእስራኤል ጋር ተደረበ ኢራን ማጥቃት፣ ሌሎች ሚድል ኢስት ላይ ያሉ ሀገራት ላይ ጥቃት እንዲፈጸም መደረጉ በራሱ በጣም ብዙሃኑን ያስጨነቀ ጉዳይ እንደነበር የሚዘነጋ አይደለም። አሁን የምናቀርብላችሁ እሳቤ ነው። ይሄውም እሳቤ ምንድነው? የትኛውም ሀገር የራሱን ጥቅም ለማስከበር ነው ያንዳንዱን ሂደቶች የሚሄደው። የራሱን ጥቅም ለማስከበር ነው ስንል እንዴት ነው ካልን ሁሉም ሰው የሚጠቀመውን ነገር አስቦ ነው ወደዚህኛው ጉዳይ የሚገባው። በተለይ በሀገር ደረጃ ያሉ እንደ አሜሪካን ጨምሮ የራሳቸውን ማንነት ለመጠበቅ የራሳቸውን ህይወት ለማስጠበቅ እና ደግሞ የሚያገኙትና የሚያተርፉት ነገር ካለ ያጠቃል። በዚህ ሂደት ውስጥ ግን ንጹሃን ሊገደሉ ይችላሉ። ብዙ ያልተጠበቁ አደገኛ የተባሉ ነገሮች ይፈጸማሉ፣ የተፈጸሙም ነው። በእርግጥም አሁንም ይሄ ነገር ነው የቀጠለ ያለ። ስለዚህ ዓለማችን ጥቅሟን ለማስከበር ሌላውን የማጥቃት ሎጂኳ እንደቀጠለ ነው። ብዙዎቹ ተገድለዋል፣ ወደፊትም ይገደላሉ። ምክንያቱም የሚያቆም ነገር ስራ አይደለም። ሩሲያና ዩክሬን ዛሬም ድረስ ያላባራ ጸብ ውስጥ ናቸው። የእስራኤልና የኢራን እና በሚድል ኢስት አካባቢ ያሉት ሀገራት እንዳሉ ናቸው። እነዚህ ብቻ ሳይሆኑ አፍሪካም እንደዚህ አየር ልትነሳ ብታስብ አሽመድምለው ሊጥሏት እንደሚችሉ እንደሚነሱ ምንም የሚያጠራጥር ነገር የለም። ይሄ ማለት ምንድነው? ፍጻሜው የቀረበ ነው። መንግስት በመንግስት ላይ ይነሳል። ጦርነት የጦርነት ወሬ ትሰማላችሁ የሚለው ቃል አመጽ ይሰማል፣ አመጽ ይሆናል፣ አመጽ ይበረታል ብሎ ክርስቶስ በደብረ ዘይት የምንሰማው የትንቢቱ ፍጻሜ የተጠየቀው ጥያቄ የሚመለስበት ጊዜ ቀርቧል። ስለዚህ ማየት የሚችል ሰው ማየት አለበት፣ መመልከት የሚችል ሰው መመልከት አለበት። ክርስቲያን እስራኤልን ሊወድ መጽሐፍ ቅዱስ ያዘናል ሲሉ ደግሞ መምህራችን መምህር መስፍን ሰለሞን ሙሃባ እንዲህ ይላሉ። ክርስቲያን የሆነ ሰው እስራኤልን ሊወድ ግድ ይለዋል ይላል። የፍጻሜው የመጨረሻው ጦርነት ከመካሄዱ በፊት እስራኤል ውስጥ የሚበቅሉ የክርስቶስ ተከታዮች አሉ። ቅሪት ሆነው የተቀመጡ ተዳፍለው የተቀመጡ በኋላ የሚቀጣጠሉ አሉ። ቅዱስ ጳውሎስ ስለነሱ ይነግረናል። እስራኤል በሙሉ አይጠፋም፣ ቅሪቶቹ ምን ይላሉ? ይድናሉ ይላል። አዳኛቸውን ስለሚቀበሉ እረፍት የሚያገኙበት
ዘመን ደግሞ እንደሚመጣ መጽሐፍ ቅዱስ ይነግረናል። ቀደም ባለው ጊዜ ነቢየ እግዚአብሔር ዳዊት እንደነገረን እስራኤል ትጥፋ፣ ትውደም፣ ስም አጠራሯ አይኑር፣ ከምድረ ገጽ ትጥፋ የሚሉ ሀገራት ዝርዝር ጠቅሶልናል ነበሩ። በቀደመው ጊዜ ነግሮናል። ያ ትንቢት አሁን እየተፈጸመ ያለ ይመስላል። እስራኤል ትውደም፣ እስራኤል ትጥፋ፣ ስም አጠራሯ አይኑር፣ ከምድረ ገጽ መኖር የለባትም የሚሉ ድምጾች እየሰማን ነው የምንገኘው። ግን ልበ አምላክ ዳዊት ቀደም ብሎ ከክርስቶስ ልደት በፊት እንዲህ አይነት መንፈስ ያለባቸው ሀገራት ነገድ እንደሚመጡ ቀድሞ ነግሮን ነበረ። መጨረሻቸው ግን ያቺ ሀገር በእግዚአብሔር የተመረጠች፣ ያቺ ሀገር በእግዚአብሔር የተቀደሰች ነችና እግዚአብሔር የማይተዋት ስለሆነ በአሸናፊነት እንደምትወጣ መጽሐፍ ቅዱስ ደጋግሞ ነው የገለጠው የነገረን። አሁን ሕዝበ ክርስቲያን ወይም እኛ ክርስቲያኖች እስራኤልን የምንመለከትበትን እይታ ማያችንን ማወቅ ያስፈልጋል። በመጀመሪያ ደረጃ ሀገሪቱን እግዚአብሔር የመረጣት ናት፣ የቀደሳት ናት፣ የባረካት ናት። ለሕዝቦች ደስታ ፈጠርኳት ያላት ናት። በኋለኛው ዘመን በዘመነ ሐዲስ ደግሞ መለኮት በሥጋ ተገልጦ የተራመደባት፣ ሕማም ድካም የተቀበለባት፣ ሥጋውን የቆረሰባት፣ ደሙን ያፈሰሰባት ቅድስት ሀገር ናት። ስለዚህ ክርስቲያን የሃይማኖቱ መነሻ፣ የሃይማኖቱ መጀመሪያ፣ የሃይማኖቱ ታሪክ አሻራ ያረፈባት ሀገር ናትና ይወዳት ዘንድ ግድ ነው። ይህን መረዳት ያስፈልጋል። እኛ እስራኤልን ስንወድ፣ እኛ ኢየሩሳሌምን ስንወድ መጽሐፍ ቅዱስ የሚለውን በመረዳት ነው። በዛች ሀገር ውስጥ የሚገኙ ሕዝቦች በሙሉ በጣም ብዙ የተለያዩ ሕዝቦች አሉ። በእኩልነት ቋንቋ እንዲናገሩ፣ በሰላም እንዲኖሩ፣ በፍቅር እንዲኖሩ፣ በፍትህ እንዲኖሩ እንጸልያለን፣ እናስባታለን። ይቺ ሃይማኖታችን መነሻ የታሪካችን አሻራ ያረፈባት ሀገር ሰላም እንድትሆን ምንም ይሁኑ ምን በዛች ሀገር ውስጥ የሚገኙ ሕዝቦች በሙሉ በሰላም እንዲኖሩ ክርስቲያን መጸለይ የሚገባው ሃይማኖታዊ ፍሬው ነው። ከዚህ አንጻር ነው እንግዲህ እኛ እስራኤልን ስንመለከት የአይሁዳውያን ደጋፊ፣ የሙስሊም ደጋፊ፣ የአረብ ደጋፊዎች ወይም የተለያዩ ነገድ ደጋፊዎች ሆነን ሳይሆን በሀገሪቱ ውስጥ እግዚአብሔር ያከናወነው ነገር የሃይማኖታችን ምሰሶ ነውና ሀገሪቱን ከዚህ አንጻር እንደምናያት መታወቅ አለበት። ስለዚህ ዛሬም ነገም ወደፊትም እስራኤል ሰላም እንድትሆን እንጸልያለን። እስራኤልን ሊወድ ይገባዋል። ክርስቶስ የተወለደባት፣ ክርስቶስ ደሙን ያፈሰሰባት፣ ሰው የሆነባት ስፍራ ናትና ሲሉ ነው መምህራችን መምህር መስፍን ሰለሞን ሙሃባ የተናገሩትና ከኛ ይጠበቃል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባት 33 ዓመት ከ3 ወር ከ10 ቀን ሲቆይ እስራኤል ላይ ነበረ። ያቺ እስራኤል እንግዲህ በ1948 በቅርብ ማለት ነው ሀገር ሆና በድጋሚ ጠንክራ ያየናት የ70 ዓመት ታሪክ ነው ያላት። ግን አሁን ሀያል ሆና ነው ይሄ ሁሉ ነገሮችን ያደረገች የምትገኘውና ስለዚህ ይቺ እስራኤል ብዙ ነገሮች በውስጧ ስላሉ በተለይ እንደ ክርስቲያን እንደ አንድ ክርስቲያን ክርስቶስ የተወለደባት ድንግል ማርያምን ያየንባት ያወቅንባት ብዙ ሐዋርያትን ብንል ሰማዕታቱ ብዙ ነገሮችን ሐዋርያና በመጠራ እዛ ነው የምናገኘውና የኛ የክርስቲያን ደሴት ናት ኢየሩሳሌምና ልንወድ ግድ ይለናል። እነሆ የጌታ ቤተክርስቲያን ቤተክርስቲያናችን ጥልቅ ነው። መዳን በማንም የለም። እንድንድንበት የተሰጠን ስም አዳኝ የሆነው ስም መድኃኒት የሆነው ስም የኢየሱስ ክርስቶስ ስም። እሱ ነው አዳኝ፣ እሱ ነው ቤዛ። ማንም ሰው ከፍጥረት ወገን ሰው መታደግ አልቻለም። መስዋዕተ ኦሪት አልታደገንም።
በብሉይ ኪዳን ዘመን ወዳጆቼ ለኃጢአት ሰዎች ብዙ ቤዛ አቅርበዋል። ለምሳሌ የእንስሳ መስዋዕት አቅርበዋል። አንዳንዶቹ ከስጋቸው ከሰውነታቸው ደም ከፍሬ ጋር ቀላቅለው መስዋዕት አቅርበዋል። ነቢያት ተሰንጥቀዋል፣ ታርደዋል። እነ ኢሳይያስ በመጋዝ ተሰንጥቀዋል። የነኚህ ሁሉ ነቢያት ደም ምን አልሆነም? ቤዛ አልሆነም፣ መድኃኒት አልሆነም። ምንድነው ኤጲፋኒዎስ የሚባል አባታችን በቅዳሴ ላይ ምንድነው ወእምዝስ ወበሬ ከመ ኢይበቁ ደመ ነቢያት ለአድኅኖተ ዓለም እምደመ ዘካርያስ ካህን እምደመ ዘካርያስ ወልደ በራክዩ ከበራክዩ ልጅ ጀምሮ እስከ አቤል ድረስ እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ፈነወ ለነ ወልዶ መድኅነ ነው የሚለው። እስከ በራክዩ ልጅ ድረስ የፈሰሰው ደም የመጨረሻው የዘካርያስ የካህኑ አባት የዮሐንስ አባት በምን ነው የሆነው? በመሰዊያ ላይ ነው ምን ያደረገው? የታረደው። የዘካርያስ ደም ምን አልሆነም? ቤዛ መስዋዕት ምን አልሆነም? ደመ አቤል ከሳሽ ነው። የአቤል ደም ሁሌ ምን የሚል ነው? የሚከስ ነው። ግን ደመ ወልደ እግዚአብሔር መድኃኒት ነው። ደመ ወልደ እግዚአብሔር አዳኝ ነው። ደመ ወልደ እግዚአብሔር እርቅን ያመጣ አባታችን ጎርጎርዮስ ኢየሱስ ክርስቶስ አስታራቂ ነው ብለን ስንል ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱም ጋር አስታረቀን ይላል። ምንድነው እንደውም ሲያስቀምጠው ጎርጎርዮስ የተባለው አባት ውእቱ በግአ መስዋዕት የመስዋዕቱ በግ እርሱ ነው። ውእቱ ካህን ሰዋኢ የሚሰዋው ካህን ማን ነው? እርሱ ነው። ወውእቱ ተወካፌ መስዋዕት ምስለ አቡሁ ወመንፈስ ቅዱስ መስዋዕቱንም የሚቀበለው ደግሞ ማን ነው? እሱ ነው። በብሉይ ኪዳን ዘመን ወደ 4 ወይም 3 ቼን ነበረ መስዋዕቱን ማቅረብ ሂደት ውስጥ። ስንት ቼን? 3። ኃጢአተኛው ሰው ምን ይዞ ይመጣል? በግ ያመጣል። በጉን የሚሰዋ ማለት አለ ሊቀ ካህን፣ መስዋዕቱን የሚቀበል ደግሞ እግዚአብሔር። ሰምታችሁ አይደለ? በጉ አለ፣ ከዛ ሊቀ ካህኑ አለ፣ ከዛ እግዚአብሔር አለ። ይሄንን ቼን የጠቀለለው ማን ነው? ኢየሱስ ክርስቶስ። በጉ ማን? ራሱ። ሰዋይ ካህን ማን? ራሱ። ተወካፌ መስዋዕት ማን? ራሱ። ኢየሱስ ክርስቶስ በደሙ ፈሳሽነት የታረቀን ከባህሪ አባቱ ጋር ከባህሪው ጋር ያስታረቀን ነው። ታርቆናል። ምን አድርጎናል? ከባህሪው ጋር አስታርቆናል። ቤዛነቱ፣ ደሙ፣ ቁስሉ፣ ሕማሙ፣ ሞቱ። ስለዚህ ኢየሱስ ክርስቶስ የዘላለም አምላክ ነው። ኢየሱስ ክርስቶስ ቤዛዊ መስዋዕት ነው። በግ የተባለው ለዚህ ነው። ራሱ መስዋዕት አቅራቢ ነው። ራሱ መስዋዕት ተቀባይ ነው። ደስ የሚል አገላለጥ። እሱ ክርስቶስ ነው። ይህንን ክርስቶስ ነው የምንወደው፣ የምናውቀው፣ የምናመልከው። ስለዚህ የተሰጠን አንድ ስም አለ። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ የተገለጠው ማለት እንድንበት ዘንድ ከሰማይ የተሰጠን ስም ኢየሱስ የሚል። ኢየሱስ አዳኛችን ነው። ኢየሱስ ጠባቂያችን ነው። እንድንበት ዘንድ ከሰማይ የተሰጠን ስም እርሱ ክርስቶስ ኢየሱስ ነው። ይህን ቤተክርስቲያን ከፍ አድርጋ የምትሰብከው ነው። ከፍ አድርጋ የምትገልጠው ነው። ከፍ አድርጋ የምትናገረው ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቸኛ ዳኛችን እናምናለን ነውም ደግሞ። ስለዚህ ይህችን ቤተክርስቲያን ነው ምናቃት፣ ምናከብራት፣ ምንወዳት። የዚች ቤተክርስቲያን ልጆች ያደረገን የአባቶቻችን አምላክ ልዑለ ባህሪ ቅዱስ እግዚአብሔር የተመሰገነ ይሁን። በእውነት ክርስቶስን በድጋሚ እንዲንገልጠዋለን። ባየነው ጊዜ ደም ግባት የለውም። ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠር ነው፣ እንደተመታ ቆጠር ነው። ስለ በደላችን ደቀቀ፣ በሱ ቁስልኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? ባየነው ጊዜ ደም ግባት የለውም አለ። ምኑን ባበሰብ ወትውት በውስተ ሕዝብ የተናኩረኛ ለኢየሱስ ኢሳይያስም ተናገረ። አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ
የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድነው ይላል ወንበዴ ይሄኛውስ ወንበዴ በዚህም በግራም የሚመጣው ይጠይቃል ይሄ ምንድነው ወንበዴ የመሃሉስ ከዛ ምን ይለያል ይላሉ ምኑን በሐበሰቦቱት በውስተ ሕዝብ የተናኩነኛ አለ ምራቃቸውን ተፉበት ፊቱን ሸፍነው መቱት ባየነው ጊዜ ደም ግባት የለውም አለ ዛሬም እንዲሁ በተለያዩ እምነቶች ኢየሱስ አምላክ አይደለም በሚል ተክዷል ፈጣሪ አይደለም ተብሏል አማላይ ተብሎ ነብይ ተብሎ ፍጡር ተብሎ ለስም አጠራሩ ክብር ምስጋና ይግባው ክደውታል ባየነው ጊዜ ደም ግባት የለውም አለ ለነሱ ለኔና ለናንተ የተዋሕዶ ልጆች ግን ባየነው ጊዜ ደም ግባት አለው የድንግል ልጅ ኢየሱስ እሱ አምላክ ነው የአማልክት አምላክ ነው እሱ ጌታ ነው የጌቶች ጌታ ነው እሱ ንጉስ ነው የነገስታት ንጉስ ነው ለስም አጠራሩ ክብር ምስጋና ይግባው የኔና የናንተ አምላክ አይለወጥም የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንግዲህ ዛሬ መረጃዎቻችን ይህን ይመስላሉ በሌሎች መረጃዎች እንመለሳለን እስከዚያው ድረስ ተሰነባበትን ሰናይ ቆይታ